ንጉስ ታዋቂ ኢትዮፒካ ሊንክ ተመልሰናል አድማጮቻችን። ኢትዮፒካ ሊንክን በዛም 90 ነጥብ ላይ 7 ላይ እየሰማችሁ ነው። ቀጥል ይሁን አንተም ጀመርክ መንተፋተፍ ደግሞ አገባውበት የማይሆን ነገር ብለናል። 3 ኢትዮጵያዊ ፊልሞች በዓለም አቀፍ ፌስቲቫሎች ለፍጻሜ ውድድር ቀረቡ። ለፍጻሜ ውድድር የቀረቡት ኢትዮጵያዊ ፊልሞች የትኞቹ ናቸው? ፊልሞቹ ለውድድር የቀረቡት በየትኞቹ ፌስቲቫሎች ነው የሚለውን ነው በቀጣይነት የምናነሳው። ግዛቸው ምን መሰለ ልክ ከዛሬ 41 ቀን በኋላ በቡርኪና ፋሶ ዋጋዱጉ የፌስፓኮ ፊልም ፌስቲቫል ይከናወናል። እዚህ ፊልም ፌስቲቫል ላይ የክንፈ ባንቡ ፊልም ከመጨረሻዎቹ 20 ፊልሞች መካከል አንዱ ሆኖ ቀርቧል። ፍሬ የተሰኘው የክንፈ ባንቡ ፊልም 1 ሰዓት ከ30 ደቂቃ የሚፈጅ ሲሆን ከአንድ ዓመት በፊት ለእይታ ይበቃና የድራማ ይዘት ያለው ተወዳጅ ፊልም ነው። በየሁለት ዓመቱ በሚደረገው ይሄ የዋጋዱጉ ፊልም ፌስቲቫል ላይ የክንፈ ብላቴናና ፍሬ የተሰኙ ፊልሞችን ለውድድር ልኮ የነበረ ሲሆን ከሁለቱ ፊልሞች ውስጥ ፍሬ የተሰኘው ፊልም ተቀባይነት አግኝቶ ከምርጥ 20 ፊልሞች ተርታ ሊገባ ችሏል። በመሆኑም ከ41 ቀን በኋላ አሸናፊው በሚታወቀው ፊልም ስነ ስርዓት ላይ ለመካፈል ወደ ስፍራ ያመራል። ክንፈ በዚህ ደስታ መሃል እያለ ነገ ደግሞ ሌላ የደስታ ዜና ይጠብቃል። እንደ ምንጮች ገለጻ ከሆነ ይሄው የደስታ ዜናው የወደፊት የትዳር አካሉ መልካም ይደግ የተሰኘች ጮኛውን ለቤተሰቦቿ ያግቡኝ ጥያቄ ለማቅረብ ሽማግሌ ይልካል። ስለዚህ የዚህ የፊልም ፌስቲቫሉ ላይ ፊልሙ እጩ ሆኖ ቀርቦለት እንደገና ደግሞ ሌላ የሽማግሌዎቹን ብስራት ዜና ይጠብቃል ሲሉም እነዚሁ ምንጮች ገልጸዋል። በመሆኑም ከ41 ቀን በኋላ በሚሰናዳው ዝግጅት ላይ የፊልሙን ፕሮዲውሰር መልካም ይደግን እና ራሱን ጨምሮ ወደ ስፍራው ያቀናል ሲሉ እነዚሁ ምንጮች ጨምረው ገልጸዋል። በነገራችን ላይ በዋጋዱጉ ፊልም ፌስቲቫል ላይ ከዚህ በፊት አንጋፋው የፊልም ባለሙያ ኃይሌ ገሪማ ጤዛ በተሰኘው ፊልሙ በ2009 ከ7 ዓመት ፊልም በፊት በፈረንጆች አቆጣጠር ትልቁን ሽልማት ያገኘ ሲሆን እንዲሁም ደግሞ በ2007 የዳንኤል ታዬ የምርጥ አጭር ፊልም ሽልማትን ያገኙ ኢትዮጵያውያን ናቸው። ሌላው እዚህኛው ደግሞ ቀጣይ ፍሬ የክንፈ ባንቡ ፊልም ደግሞ ትክክል። ሌላው በፓን አፍሪካ ፊልም ፌስቲቫል ላይ ከፌብሩዋሪ 9 እስከ 20 በሎስ አንጀለስ በሚከናወነው የፊልም ፌስቲቫል ላይ 2 ኢትዮጵያዊ ፊልሞች ለእጩነት ቀርበዋል። የዚህ የፓን አፍሪካ ፊልም ፌስቲቫል ዘንድሮ የ25ኛ ዓመቱን በማስመልከት የብር ኢዮቤልዩ በዓሉን ያከብራል። በመሆኑም ከመቼውም ጊዜ በታላቅ ድምቀት በሚከበረው በዚህ ስነ ስርዓት ላይ የተመረጡ ፊልሞች አሉ። እነዚህ የተመረጡ ፊልሞች ደግሞ የቴዎድሮስ ተሾመ 3 ማዕዘን ቁጥር 1 ሲሆን 3 ማዕዘን ቁጥር 1 በ25 ዓመት ውስጥ ታይቶ የተወደደ ፊልም በሚል የተመረጠ ሲሆን አሁን ደግሞ በአብዛኛው የኢትዮጵያ ክልሎች እየታየ ጥሩ ተቀባይነት ያገኘው 3 ማዕዘን ቁጥር 2ም በዚሁ በፓን አፍሪካ ፊልም ፌስቲቫል ላይ ተመርጧል። ከፌብሩዋሪ 9 እስከ 20 በሎስ አንጀለስ በሚከናወነው ስነ ስርዓት ላይ ለሽልማት ከቀረቡት ፊልሞች መካከል አንዱ ሆኗል። ከዚህ በተጨማሪ ለእይታ ከበቃ በጣም አጭር ጊዜ የሆነውና ከፍተኛ ተቀባይነት ያገኘው የቤዛ ፊልም እዚሁ በፓን አፍሪካ ፊልም ፌስቲቫል ላይ ተመርጦ እጩ ሆኗል። ቤዛ ፊልም በወጣ በጥቂት ቀናት ውስጥ ለዚህ መብቃቱ ትልቅ ስኬትም አስብሎታል። በመሆኑም የፊልሙ ፕሮዲውሰሮች እዚህ ስነ ስርዓት ላይ ለመገኘት በፌብሩዋሪ አጋማሽ ላይ ወደ ስፍራው ያቀናሉ። በነገራችን ላይ የዚህ የብላክ ሲኒማ ትልቁ ፌስቲቫል ላይ ትልልቅ አርቲስቶች የሚገኙ ሲሆን ለዚህ ስነ ስርዓት እነ ዴንዘል ዋሽንግተን፣ ዳኒ ግሎቨር፣ ኬቨን ሃርት በስነ ስርዓቱ ላይ የሚገኙና በዓሉን የሚያደምቁ አርቲስቶች ናቸው። እዚህ ስነ ስርዓት ላይ ነው እንግዲህ የቴዎድሮስ ተሾመ 3 ማዕዘን ቁጥር 1 ቁጥር 2 እና ከወጣ አጭር ጊዜ ሆነው ጥሩ ተቀባይነት እያገኘ ያለው ቤዛ ፊልም የብሬ ማለት ነው። የብርሃኔ ንጉሴ ቤዛ ፊልም
የታጩት ማለት ነው። እነዚህ 3 ፊልሞች ናቸው በትልልቅ ስነ ስርዓቶች ላይ የታጩትና ለሽልማት እየተንደረደሩ ያሉት። በጣም ደስ ይላል። በፌስፓኮ ፍሬ የክንፈ ባምቡ፣ በፓን አፍሪካን ፊልም ፌስቲቫል ደግሞ 3 ማዕዘን የቴዲ ተሾመ ፊልሞችና የብሬ ቤዛ። አዎ እንግዲህ መልካም ውጤት እንዲገጥማቸው እንመኛለን 3ቱም ፊልሞች። በጣም ጥሩ።